ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ አትና ኃይል ክብርም ለዘላለሙ አሜን ይላል። እቺ መንግስትና ያላለችው መንግስት ልዩነቱ ምንድነው? እቺ መንግስት ያንተ ናትና እላ ያለው መንግስትና ያለው እዚህ ጋር መንግስት ያንተ ናት የተባለው መንግስት እቺ መንግስትና እቺ መንግስት የተባለችው ልዩነት አለው ወይስ አንድ አይነት? ልዩነት የለውም። ስለዚህ መንግስት ያንተ ናትና የተባለው ምድራዊ መንግስት ነው። መንግስቱ ጽናቱ ያንተ ነው። ያሱ የኢየሱስ ክርስቶስ መንግስት ነው። ያ የትኛው መንግስት ወንድሜ? ምድራዊ መንግስት ነው ይሄ። ያው ምድራዊ መንግስት ያንተ ናትና ማለት ኢየሱስ ክርስቶስ በሚነክስበት ጊዜ ምድራዊ መንግስት ነው ወይ? ምድራዊ መንግስት ነው እሱ ነው ይሄ። መንግስት ያንተ ናትና ኃይል ክብር ምስጋና ዘላለም የተባለው ይሄ ምድራዊ መንግስት ነው የምትለው? ምክንያቱም ነው እንደሚል ቃሉ ነው ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። ይሄ ለዘላለም የሚቀርብ ክብርም ለዘላለሙ አሜን ነው የሚለው። አዩ አይደለ? ለዘላለም የሚደረግ ጸሎት ነው። ምክንያቱም ለዘላለም ነው የሚለው። መንግስት ያንተ ናትና አስተውል፣ ከክፉ ማድነን እንጂ ወደ ፈተናም አታግባን አለና መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን። እቺ መንግስት የምታልፍ መንግስት ናት ወይስ የማታልፍ መንግስት ናት? አሁን እኔ እንደ አውዱ ነው የምነግርህ ህዝብ እንዳለው ማለት ነው። ሚካስ ጥያቄ እቺ መንግስት የምታልፍ ናት ወይስ የማታልፍ ናት? ቀላል እኮ ነው ጥያቄ። የሚያልፍ መንግስት እኮ ያለው የዳዊት መንግስትም ለዘላለም ነው አያልፍም። የጠየቁ ጥያቄ ይሄ መንግስት የተባለው የሚያልፍ ነው ወይስ የማያልፍ ነው? ሌላኛው ማልፍም የኛው ማልፍም የሚያልፍ ምድራዊውም መንግስት አልፍም በዳዊት ዙፋን ላይ ያለው ለዘላለም ነው። ኦኬ ጌታ ሲመጣ አዲስ ሰው ምድርና ግን አሁን ወደ ጥቅሶች አንገባምና እነሱን ላሳየነኝ ወንድሜ ፕሊስ እየመለስክልኝ በዚህ ምድር ናት ወይ? አሁን ለምሳሌ የዳዊት የአባቱን ዙፋን ይወርሳል ይነግሳል ብለኛል። እሱ ደግሞ የት ነው ቦታው? አገሩ የት ነው ንገረኝ። እስራኤል አሁን ያለችው በምድር ያለችው ናት አይደል? የተለያዩ ትምህርቶች አሉ ግን እኔ ስላንተ ትምህርት ያንተን እምነት ብቻ ንገረኝ። ግን አሁን እኔ ያወራው ያለሁት ልክ መጽሐፍ ቅዱስ እንደሚለው ነው እኮ ያንተ ትምህርት ንገረኝ። ያቺ ምድራዊቷ ኢየሩሳሌም ናት አሁን ያለችው? አንድ ደቂቃ እዚህ ጋር ጊዜ ስጠኝና ላስረዳህ። ይሄንን እባክህ ወንድሜ በጣም ብዙ ሰው ስላለ ጊዜያችን እንጠቀም። ኦሬዲ ዕውቀቱም ስላለ እኔም ዕውቀቱ ስላለኝ የምታስተምሩት እጥር አድርጋ አስቀምጥልን። ያ መንግስት የተባለው ጌታ ይነክስበታል ያልከኝ መንግስት አሁን ያለችው ምድራዊቷ ኢየሩሳሌም ናት ወይ? አሁን ያለው አሁን እኛ በአየር ላይ እንነክሳለን ይላል። ምን ነክሰው ስፒሪቹዋል ነው አናቆም። የእግዚአብሔር ስላንተ አይደለም የጠየቁ ወንድሜ ጌታ የሚነክስበት ያልከኝ የጠየቁት መጽሐፉ የሚለው ነው። እኔ ስላንተ አልጠየቅኩም። ማኔ ጌታ የሚነክስበትን አይጠየቁ። እኛ የምንጠብቀው መንግስት አለ። እሱ መንግስት ግን መጽሐፍ ቅዱስ ነው ያለው፣ እኛ አይደለንም ያልነው። ሚኪያስ እባክህ ጌታ የሚነክስበት መንግስት ምድራዊቷ ኢየሩሳሌም ናት ወይስ አይደለች? በፕሮቴስታንት አስተምሮ ይባላል ግን ምድራዊ ላይሆንም ይችላል ነው ማለት። ኢየሩሳሌም ስለሚል ምድራዊ ሊሆን ይችላል እንትን ነው። ይሄ ትንቢት ስለሆነ የምንናገረው እንዲህ ነው ልንል አንችልም። የተለያየ ትርጉም ስላለው በራሱ ማለት ነው። የአንዱን የፕሮቴስታንት አስተምሮ ኢየሱስ ክርስቶስ ሲመጣ ይነክሳል፣ የዳዊትን በዳዊት ዙፋን ይነክሳል ትላላችሁ አይደል? በጣም ጥሩ። ያ የዳዊት ዙፋን የት ነው ያለው? በእስራኤል። የት አሁን እስራኤል? ያሁኑ እስራኤል ሊሆን ይችላል ነው ትንቢት ነው። ወይ ጉድ! እሺ ሌላ እስራኤል ስጠኝሽ። የት ነው ጌታ የዳዊት ዙፋን ነው? ኢየሩሳሌም እንደሚለው ማለት ነው። የትኛው የዳዊት ዙፋን? የዳዊት ዙፋን ጌታ
የሚነግስበት የዳዊት ዙፋን የት ሀገር ነው ያለው ንገረኝ። አሁንማ እስራኤል ይልቅ ቅሪት ስለሚጠብቅ እኛ እስራኤል ብለን ነው የምናስቀምጠው። ግን የትኛው እስራኤል? ሀገሪቱ እስራኤል ናት። ሀገሪቱ እስራኤል ነው ብለን የምንጠብቀው። በጣም ጥሩ። ጌታ ሰማይና ምድር ያልፋሉ አላደል? በጣም ጥሩ። ሰማይና ምድር ሲባል ሰማይ ምድርም ያልፋሉ ወይስ ያልፉ? የሚቀር ምድር አለ ከምድር የሚያልፍ? ያ ይቀራል። ሰማያዊ ግን ሰማይ ምድር የሚባለው እኛ የምንለው ብቻ አይደለም ነው። እሺ እንቀጥል። ምድራዊቷ ኢየሩሳሌም አልከኝ እኮ ወንድሜ። ምድራዊቷ ኢየሩሳሌም ነው የሚነግሰው አልከኝ አይደል? ጌታ የሚነግስባት እቺ ምድራዊቷ ኢየሩሳሌም ታልፋለች አታልፍም? እሷ ታልፋለች። በጣም ጥሩ። እዚህ ጋር የምታልፈው መንግስት ነው ያንተ ናት የሚለው አሁን እሱ ጋር ነው። አንተ ስላልተረዳኸው አሁን አንተ አንድ ስፔሲፊክ አድርገህ ያስቀመጥከው አለ። ሚኪያስ ለምን አጫጭር እያለ ነው? ሚኪያስ ሐሳብ አልተረዳኸኝም። እዚህ ጋር መንግስት የተባለው ሰማያዊቷ ምድራዊቷ ኢየሩሳሌም ናት። አሁን እንደሱ እንድል ነው አንተ ያመጣኸኝ እንጂ የኔ ሐሳብ እንደሱ አይደለም። መንግስት የሚባለው እኔ ያስረዳኝ ያለው ሌላ ነው። አንተ የምትለው ግን እኔ እዚህ አባታችን ነው የሚለው መንግስት የሚለው ቅድም ምን አልከኝ? ምድራዊቷ መንግስት ናት። የዳዊት የአባቱ ዙፋን የአባቱ መንግስት አልከኝ። ጥሩ። ስለዚህ እቺ መንግስት የምትለዋ መንግስት የሚለው አባታችን ላይ ያለው ያን አሁን ያለችውን የእስራኤልን ነው ወይ የናሳለው? አሁን እኔ ምን አልኩ መሰለ? ይሄንን ትንቢት ስለሆነ አፈጻጸሙን እኛ ይሄ ነው ልንላል። በቃ እሺ ወንድሜ ይሄ ነው ስትል ተመልሰና እሺ ለምን በጥቅስ አናወራም? በቃ አስወጥቻለሁ። ሌላ ሰው የምትመጡ ካላችሁ ኑና በደንብ አስረዱኝ። እንዴ ምንም እርግጠኛ ያልሆናችሁበትን ነገር እድል ሰጠው ምንም መሽከርከር ሆነ። አሁን ደግሞ ካንተ አዲስ የተማረው ነገር ምንድነው? ይቺ ምድራዊቷ ኢየሩሳሌም ናት አልክ። መንግስት ትምጣ የሚለው እንግዲህ እናንተ ስትጸልዩ ምን ይላል? በሰማያት አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ። ይቺ መንግስት ምድራዊቷ መንግስት ኢየሩሳሌም ናት አልክ። ቆየና ደግሞ አይ ብዙ አይነት እይታ አለ ደግሞ አልክ። ቆየና ደግሞ ላትሆንም ትችላለች አልክ። እንዲህ ያሉ ውይይት አለ እንዴ? አባታችን የሚለው ጸሎትን አልቀበልም አልክ። ኦኬ መብትክ ነው። እኛ ፕሮቴስታንቶች አባታችን የሚለው ጸሎት አይቀበሉም ስንል በምክንያት ነው። ይሄው እየሰማችሁ ነው። ከአንድም 3 ሰው እየሰማችሁ ነው። 3 ሰው ብቻ አይደለም። ፓስተር ዳዊት ሙሉ ቸርቹ እና እሱ አባታችን የሚለውን ጸሎት አይጸልዩም። ስለዚህ ፕሮቴስታንቶች ጋር አባታችን ወይ ጸሎት የማይጸልዩ ግሩፖች አሉ፣ የማይጸልዩ ሴክቶች አሉ። ኦኬ ቲክቶክ ላይ እስቲ አባታችን የሚል ጸሎት ሰምታችሁ ታውቃላችሁ? ቲክቶክ ላይ አባታችን የሚለውን ጸሎት አንድ ፕሮቴስታንት ጸልይ ሰምታችሁ ታውቃላችሁ? እስቲ ምስክር ስጡኝ። እኔ ቲክቶክ ላይ 4 ዓመት ሆነኝ። አንድ ፕሮቴስታንት አባታችን የሚለውን ጸሎት ጸልይ ሰምታችሁ ታውቃላችሁ? አለ የለም? እኔ ሰምቼ አላውቅም። እኔ ፈጽሞ ሰምቼ 4 ዓመት ሆነኝ። ብዙዎቹ የፕሮቴስታንቶች ቤቶች እኛም እንከታተላቸዋል፣ እነሱም ይከታተሉናል። አባታችን ነው ተብሎ ማይጀመርም፣ አባታችን ተብሎ ማይጨርስም። እንዴ አይናችሁን ጨፍናችሁ ብዙ ነገር ትላላችሁ። አባታችን የሚል ጸሎት ግን ሰምቼ አላውቅም። በመንፈስ ቅዱስ ተሞላን ትላላችሁ። አባታችን የሚለው ጸሎት ግን ስትጸልዩ ሰምቼ አላውቅም። በመንፈስ ቅዱስ ሰው ተሞላው እያለ አባታችን የሚለውን ጸሎት አልቀበልም ይላችኋል። ይኸው እየመጣ አንዳንዱ ፕሮቴስታንት ምን አንዳንዱ አሁን እንደምታዩት ነው። አባታችን ነው የሚለው ጸሎት ጸልያችሁ አታውቁም። ለምንድን ነው የማትጸልዩት? አንቀበል የምትሉ አቋማችሁን ይዛችኋል። ጥሩ ነው። ለእኔ ግን ይሄ ሰይጣናዊ ትምህርት ነው። ባይዘወይ ክርስቶስን መቃወም ስለሆነ የክርስቶስን ትምህርት ክርስቶስ ያስተማረውን ጸሎት ትእዛዝ አንቀበልህም። መሻሻል ይፈልጋል፣ እንዲያው ክርክር ይፈልጋል፣ ውይይት ይፈልጋል እያላችሁ ስለሆነ ቆይ ላሰማችሁ። እስቲ የፓስተሩን ላሰማችሁ አንዴ። ጸሎት አባታችሁ ነው ጸሎት አሁን ብዙ ወንድሞቻችሁ የሚሉትም ማለት ነው። አንዴ ላሰማችሁ። ሪስታርት አድርገው ላፕቶፕ። ክርስቲያኖች እየታዘባችሁ ነው ብዬ አስባለሁ። በደንብ እየታዘባችሁ ነው። አባታችሁ ነው የሚለውን ጸሎት ፕሮቴስታንቶች ያጸልዩት። ሁሉም ናቸው፣ ሁሉም አይደሉም።
ግን ደግሞ እኔ ሁሉም ለማለት እየደፈርኩ ነው። ለምን ቢባል በዚህ በቲክቶክ ላይ አንድ ሰው ሲጸልይ አይቻላቅ። ቲክቶክ ላይ ሙሉ ወንጌሎች አሉ፣ ቲክቶክ ላይ ቃልዮቶች አሉ፣ ቲክቶክ ላይ እነ መካነ ኢየሱሶች አሉ። እኔ እንግዲህ ሲጸልይ አይቻላቅም። ቱ ቢ ኦነስት ፈጽሞ ሲጸልይ አይቻላቅም። እናንተ ካያችሁ ምስክሩ ነው ወይ ከዛሬ ጀምሮ ከጸልዩ አላቅ። እኔ ግን ፈጽሞ ሰምቼም አይቼም አላቅም። ኦኬ ለምንድን ነው እንደዛ የሆነው? አንደኛው የምክንያቱ ምንድነው? ይሄው ጸሎቱን አንቀበልም የሚሉም ስላሉ አሁን የገባኝ ነገር ያለው ፓስተሩ ብቻ አይደለም፣ ብዙዎች አባታችን ነው የሚለው ጸሎት እኛን አይመለከትም። ምክንያቱም ከትንሣኤ ሙታን በኋላ ይሄ ጸሎት ቀርቷል። ይሄ ጸሎት መቅረት ያለበት ቃል ሁሉ ውስጡ አለ። ቋንዴ ኮምፒውተር ሪስታርት አድርገና አሳያችኋለሁ። መቅረት ያለበት ቃል ሁሉ ውስጡ አለ የሚል ትምህርት ስላለ ኦኬ ሶ አሁን ደግሞ ወንድማችን ሚኪዳው መጥቶ ምን አለን? መንግስት ትምጣ የሚለው ምድራዊቷ መንግስት ነው። መንግስት ያንተ ናትና የሚለው ምድራዊቷ መንግስት ነው አለን። ደግሞ ይሄ ሁሉ መምታታት ለምን? የጌታን ትምህርት ለምን ደግሞ አትቀበሉት? የጌታን ትምህርት ለምንድን ነው የምትቃወሙት? ይሄ እኮ የጌታን ትምህርት መቃወም እኮ ካጋንንት ነው። ባይዘው ፈጽሞ ካጋንንት ነው። ምክንያቱም የጌታን ትምህርት የሚቃወም አጋንንት ስለሆነ ፈጽሞ ካጋንንት ነው። ባይዘው ቋንዴ ሪስታርት አድርግና አሰማችኋለሁ። የገባ ሰው አለ እንዴ? ሰፕቴምበር ሰላም ብያለሁ። ሰላም እንዴት ነህ ወንድሜ? እግዚአብሔር ይመስገን። ማን ልበል ስምሽን? ሴፕቴምበር የሚባል ስምማ የለም። ፕሊዝ ስምሽን ንገሪኝ። ኦኬ በአማርኛ መስከረም። እሺ ጥሩ። ከየት ቤተ እምነት ነሽ? እኔ ጴንጤ ብሎ ቤተ እምነት የለም። ካውንስሉም ወይ ሙሉ ወንጌል ወይ መካነ ኢየሱስ ወይ ቃልዮት ነው የሚላችሁ። ከየት ነሽ? ኦኬ ሙሉ ወንጌል ነሽ? እሺ አባታችን የሚለውን ጸሎት ትጸልያለሽ? እስቲ ጸልይ ልስማሽ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። አሜን አሜን ይሁን። መልካም ጊዜ ይስጥልን። እናመሰግናለን። ይሄን ጸሎት ትቀበያለሽ? በደንብ እሺ ፓስተሩ ይሄ ጸሎትና ቅድም አይተሻቸዋል ከቃልዮትንም ከሙሉ ወንጌልም ያሉ ይሄን ጸሎት አንጸልየውም፣ ይሄ ጸሎት እኛን የሚመለከት አይደለም ይላሉ። ምንድነው ሐሳብሽ? እኛ ቤተክርስቲያን አብዛኛውን ጊዜ የመዝጊያ ጸሎት ላይ ጌታ ባስተማረን ጸሎት እንጨርሳለን ይባላል፣ ይጸልያል። እኔ እሱን አልጠየኩሽም እኮ የጠየኩሽ ቅድም የገቡትን ሰዎች ከአንድም ሁለት ሶስት ሰዎች ከአንዱ ከቃልዮት አንዱ ከሙሉ ወንጌል ያሉ ይሄን ጸሎት አንጸልይም ምክንያቱም እኛን የሚመለከት አይደለም፣ እኛ ይሄ ለእስራኤል የተሰጠ ነው እንጂ እኛን የሚመለከት አይደለም፣ ምክንያቱም ከትንሣኤ ሙታን በኋላ በውስጡ ያሉት ሐሳቦች ቀርተዋል የሚል ሐሳብ ሰጥተዋል። እንደዚህ ብሎ የሚያስተምሩትን የአንቺ የፕሮቴስታንት ወንድሞች ትቀበያለሽ ነው ጥያቄ? እኔ ስለኔ ነው መናገር የምችል። ስላንቺም አይደለማ፣ ስላንቺማ ነገርሽኝ፣ ግን ደግሞ መመለስ ይችላል። አዎ እኔ አሁን ለምሳሌ ይሄ ትምህርት ሰይጣናዊ ነው ብዬ እናገራለሁ። ምን ፓስተር ዳዊት የተናገረው አሁን ቅድም ሶስት ሰዎችም ገብተው አንቀበልም ያሉት ሁሉ የጌታን መቃወም ስለሆነ ይሄ ሰይጣናዊ ነው መቃወም ብዬ አምናለሁ። እኔ እቀበላለሁ አልኩ። አንተ አሁን ከኔ ጋር ነው ማውራት ያለብህ። እኔ እቀበላለሁ። በጣም ጥሩ። ስለዚህ የማይቀበሉትን ፕሮቴስታንቶች ግን ምንም አታያቸውም፣ ችግር የለብሽም። ለምን መሰለ አሁን ለምሳሌ ፓስተር ዳዊትን አንተ ፒክ አድርገህ ተናገር ካለ ዶክተር ዘበነ የሚያስተምሩትን ትምህርት አንተ ትቀበላለህ? በጣም አንዴ ስሚ፣ ፓስተር ዳዊት ብቻ አይደለም አሁን ሶስት ሰዎች ገብተው ከተለያየ ቸርች ገብተው እነሱም አንቀበልም እያሉ ነው። አሁን የፓስተር ጉዳይ ብቻ አይደለም። አንዴ ስሚ፣ አንቺማ ተቀበይ፣ ችግር የለውም። ፓስተር ዳዊት
ቸርች ውስጥ ነው ያስተማረው። የራሱ ቸርች እና የብዙ ሰዎች ትምህርት ሆኗል። ይሄ ትምህርት አሁን የፓስተር ዳዊት ብቻ ትምህርት አይደለም። ምክንያቱም ጉባኤ ውስጥና ቸርች ውስጥ ካስተማረ ድረስ ብቻውን አይደለም ይሄ ሰው መስዋዕት ላይ ቆሞ አይደለም የሚያስተምረው፣ ለቸርቹ ነው የሚያስተምረው። ስለዚህ ይህን ትምህርት ተቀብለውታል። የብዙዎች ትምህርት ሆኗል። ለዚህ ምስክር በመሆን የገቡ ከአንድም 3 ሰዎች አንቀበልም፣ ይህን ጸሎት እኛን አይመለከትም ሲሉ ሰምተሻቸዋል። ምናልባት እሱ የሚያስተምርበት ቸርች የሚሄዱ ይሆናሉ እነዚህ የሚናገሩ ሰዎች አይደሉም። አንደኛው አሜሪካ ነው የሚኖረው። ፓስተር ዳዊት አሜሪካ አይደለም የሚኖረው። ኦኬ። እና ግን አንድ ሰው ጠቅላላ እምነቱን መወከል አይችልም። በቃ ጥሩ። ይኸውልሽ አሁን እኔ ጥያቄ እሱ ነው። በፕሮቴስታንት እምነት እንደዚህ አይነት እምነት ሲኖር ማን ነው የሚያስታርቃችሁ? ንገሪኝ። መጽሐፍ ቅዱስ። መጽሐፍ ቅዱስም እነዛም ጠቅሰው ይሄ ጸሎት እኛን አይመለከተም ይላሉ። አንቺ መጽሐፍ ቅዱስ ጠቅሰሽ ይመለከተኛል ትያለሽ። ግን ተራርቃችሁ ተለያይታችሁ በየፊናችሁ ነው ያላችሁት። መጽሐፍ ቅዱሱ አንድ አላረጋችሁም። እነሱ ወደ አንቺ አልመጡም፣ አንቺ ወደ እነሱ አይርሽም። ምንድነው መጽሐፍ ቅዱስ እኮ አላስታረቃችሁም። አልተለያየንም። ተለያያችሁ። የአባታችን የጸሎት እኮ አንንም እያሉ ነው እነሱ። አሁን እናንተ ነን የምናወራ ያለ ነው ስለነሱ። ህብረት የለሽም። እኔ ኦርቶዶክሳዊ ነኝ። ህብረት ከምታደርጋቸው ከነሱ ጋር ነው። እኔና አንተ ነን አይደል እየተወያየን ያለን። እምነት ፈጽሞማ ህብረት እንደሌለ እኔማ አውቃለሁ። እኔ ህብረት ካሉሽ ጋር ነው የጠየኩሻለሁ፣ ከኔ ጋር አይደለም። ህብረት ያሉሽ ሰዎች እነዚህ በጌታ ናቸው የምታያቸው። አባታችን ሆይ ጸሎት እኛን አይመለከትም አልጸልየውም እያሉ ነው። አንቺ ደግሞ ጸልያለሁ እያልሽ ነው። ሁለታችሁም ጥቅስ ጠቅሳላችሁ። ማን ነው የሚያስማማቸው? የኔ ፖይንት እኔ አንተን አሁን ስለ ኦርቶዶክስ ልታስተምረኝ ነው የምትፈልግ? ምንድን ነው አሁን የውይይት? እሺ ምንም ችግር የለውም። መልካም አባታችን የሚለው ጸሎት ትቀበያለሽ። ጥሩ ነው እሱ። እሺ ሁለተኛ ጥያቄ የነበረው ጥያቄ ልጠይቅሽ። መላእክት ይጸልያሉ ስለኛ? ኤርሚያስ 33:3 ላይ ወደ እኔ ጩ እኔም እመልሳለሁ አንተም የማታውቀውን ኃይለኛ ነገር አደርጋለሁ ይላል ስለሚል ቀጥታ ራሴ ጸልያለሁ ወደ እግዚአብሔር። እሺ መቼም ይኸውልሽ ትልቅ ሰው ነን ሁለታችንም እና የምንናገረው ነገር ግልጽ ነው ብዬ አስባለሁ። የጠየኩሽ ጥያቄ ወደ እግዚአብሔር ይጸልያል ወይስ አይጸልይም ብዬ አልጠየኩሽ። የጠየኩሽ ጥያቄ መላእክት ስለኛ ይጸልያሉ ወይስ አይጸልዩም ነው። ወይ ይጸልያሉ ወይ አይጸልዩም? አይጸልዩም። እሺ የቅድሙን ጥቅስ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 እስቲ አንብቢው። ነፃ ቅዱሳችን እጅሽ ላይ አሁን አልያዝኩኝም። አንተ ካወጣ ምናልባት ካንተ ጋር እሺ ኮምፒውተሬን ሪስታርት ያደረኩት ቶሎ ሪስታርት አልሆን ስላለኝ ነው። መጽሐፍ ቅዱስ ላውጣልሽ ችግር የለውም። ያው ዝም ብሎ ይሽከረከራል። ይኸውልሽ እሺ መጽሐፍ ቅዱስ ላውጣሽ። እሺ መጽሐፍ ቅዱስን ላሳይሽ። እሺ የማቴዎስ ወንጌል ምዕራፍ 18 ቁጥር 10 እንዲህ ይላል። እሺ ምን ይላል? ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ እላችኋለሁና ይላል አይደል? እሺ ታናናሾች ተብሉት እነማን ናቸው? ደቀ መዛሙርት እዛ ቦታ ላይ ያሉ ሰዎች የሚንቋቸው አይደለም። ምክንያቱም ከላይ በእኔ የሚያምኑትን እንዳትንቁ እያለ ጌታ ይናገራል። እሺ እንዳትንቁ ተጠንቀቁ አለ። ከዛ መላእክቶቻቸው ይላል። መላእክቶቻቸው ሲል ማለቱ ነው የሚጠብቋቸው። በጣም ጥሩ። በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ መላእክቶቻቸው የእግዚአብሔርን ፊት የሚያዩት ለምንድን ነው? በዚህ ክፍል የሚያዩት ለምሳሌ እግዚአብሔር ፊት ላይ ስትቆም እግዚአብሔርን ፊት ቆታል። ጥያቄ እሱ አይደለም እህቴ የጠየቁሽ። መላእክቶቻቸው የእግዚአብሔርን ፊት ያያሉ ሲባል የእግዚአብሔርን ፊት መላእክቶቻቸው የሚያዩት ስለምንድን ነው ጥያቄ? መልእክትን ለማስተላለፍ። ምን አይነት መልእክት? መላእክቶች ስራቸው መልእክትን ከሰዎች ወደ እግዚአብሔር ከእግዚአብሔር ወደ ሰዎች ነው አይደለ? እንደሱ ታምኛለሽ? ከሰዎች ወደ እግዚአብሔር መልእክት ይላሉ ታምኛለሽ? ይላካሉ። ታዲያ መላእክቶች ምንድን ነው ስራቸው? መላክ አይደል? ተረጋጊ እህት ዓለም። ምክንያቱም የፕሮቴስታንት ትምህርት አይደለም አሁን የብዙዎቹ ትምህርት አይደለም የምትነግሪኝ። ምክንያቱም እናንተ የምታምኑት ዋርዌ ነው፣ ከእግዚአብሔር ብቻ ይመጣሉ እንጂ ከኛ ተልኮ ወደ እግዚአብሔር አይሄዱም ብላችሁ ነው የምታምኑት። አንቺ ከኛ ተልኮ ወደ እግዚአብሔር ይሄዳሉ ታምኛለሽ? ይቅርታ
ችግር ለዛ ነው ያስተካከልኩሽ። ችግር የለውም። ምክንያቱም በሮንግሊ እንዳይረዱሽ ወንድሞችሽ ብዬ ነው። እሺ ስለዚህ አንቺ አታምኝም ይናል ከኛ ያላከሉሽ አታምኝም አይላኩም እንዳልኩ ነው። የቀደሙን ቃል ራሴ ቀጥታ ምስተው መጸለይ ይችላል ወደ እግዚአብሔር። እሱ ጥያቄ እኮ እሱ አይደለም ጥያቄያችን የጻፈው ምን ብለን እንፍታው ነው። እዚህ ጋር መላእክቶቻቸው የእግዚአብሔርን ፊት ያያሉ ሲባል ምን ማለት ነው? የእግዚአብሔር ፊት ሲቆሙ እግዚአብሔርን ያያሉ። ስለማ ስለማን ነው የሚያዩት? መላእክቶቻቸው ስለነዛ ስለተጎዱ ሰዎች የእግዚአብሔርን ፊት ያያሉ ማለት ነው። ፊት ማየት የእግዚአብሔርን ፊት ማየት ማለት ነው። ለምሳሌ አንቺ እግዚአብሔርን ፊቱን አየሁት ስትይ ወይም ሙሴ በእግዚአብሔር ፊት ባይቆም ኖሮ ሲባል ምን ማለት ነው? አንድ ሰው ኮሙኒኬት ሲያደርግ ፊት ለፊት እየተያየ ነው አይደለ? ኮሙኒኬት የሚያደርገው እኔ ስለሱ አይደለም የጠየኩሽ እኮ ታለም የጠየኩሽ አንቺ በእግዚአብሔር ፊት ስትቆሚ ፊት ለፊት ያየሽ ነው እንዴ? እኔ አላየውም ግን ትቆሚያለሽ አይደል? ስለዚህ በእግዚአብሔር ፊት ቆምሽ ማለት ነው የእግዚአብሔርን ፊት አየሽ ማለት ነው። ለመንሽ ጠየቅ ጸለይሽ ማለት ነው። በጣም ጥሩ። መላእክቶቻቸው የእግዚአብሔርን ፊት ያያሉ ይላል። ስለማን ነው የእግዚአብሔርን ፊት መላእክቱ የሚያዩት? ፊት ማየት ግን መጸለይ አይደለም። ፍለፊት ቆሞ እግዚአብሔርን ካዩት ፊቱን ያዩ እኮ ስለማ ምክንያቱም እዚህ ጋር ይኸውልሽ ይሄ ቃል የመጣው ከተናናሾች ሰዎች ጋር መናቅ ተያይዞ የመጣ ቃል ነው። ምክንያቱም አሁን ለምሳሌ እዩ ከነዚህ ከተናናሾቹ አንዱ እንዳልኩ ተጠንቀቁ መላእክቶቻቸው በሰማያት ዘውትር እግዚአብሔርን ያመልካሉና ብል ያስኬዳል? አያስኬድም። ምክንያቱም ከመናጋ ተያይዞ የመጣ ቃል ስለሆነ እንዳትንቁ ተጠንቀቁ። ምክንያቱም መላእክቶቻቸው እግዚአብሔርን ያመሰግናሉ። ያስኬዳል? እዚህ ላይ ተጻፈውን ቃል ነው የምናነበው አይደል? ለራሳችን ኮስን እኮ ያውቁሻው ምስጋናን ከተትኩ አምልኮን ከተቼ ትርጉሙን እየፈታውልሽ ነው። ያስኬደን ማለት ነው። ለምሳሌ ከነዚህ ከታናሾቹ አንዱ እንዳትንቁ ተጠንቀቁ መላእክቶቻቸው በሰማያት ዘውትር እግዚአብሔርን ያመሰግናሉ ብል ብተረጉመው ፊት ማየት የሚለው ምስጋና ነው ብዬ በተረጉመው ያስኬዳል? በጣም ጥሩ። ፊት ማየት የሚለው ደግሞ አምልኮ ብለን እንተርጉመው እስቲ። ከነዚህ ከታናሾቹ አንዱ እንዳትንቁ ተጠንቀቁ መላእክቶቻቸው በሰማያት ዘውትር በሰማያት ያለውን ወይም በሰማያት ያለውን አባቴን ያመልካሉ ወይም እግዚአብሔርን ያመልካሉ። ያስኬዳል? አይልም። አያስኬድም ማለት። ስለዚህ የእግዚአብሔርን ፊት ማየት የሚለው ታዲያ ምን ትርጉም ነው የሚይዘው? ምስጋና የሚል ትርጉም ካልሰጠሽ በዚህ አውድ መሰረት አምልኮ የሚል ትርጉም ካልሰጠሽ የእግዚአብሔርን ፊት ማየት ታዲያ ምንድነው የሚሆነው? ይሁን ትርጉም ነው። ብዙ ሰዎች ሃይማኖት መከፋፈልን ያመጣው ትርጉም ተውሱንና እህቴ ፕሊስ መስከረም ትርጉም ጀምረን በደንብ ካላነበብ ነው ይሄንን ጸሎት ልለው አልችልም። እኔ ማየት የሚለው ምንድነው የሚባለው ታዲያ? አምልኮ ነው። ቆሞ ማየት እግዚአብሔር ፊት መቆም ማየት እኮ ነው። አምልኮ ነው። መላእክት ያለምንም ፐርፐዝ ይቆማሉ እግዚአብሔር ፊት። የእግዚአብሔር የሚልካቸውን ለመላክ ሲሉ ይቆማሉ። ፊት ለፊቱ ቆሞ ነው። እኔ ጠየቁኝ እሱን አይደለም መላእክቶቻቸው ነው የሚለው እንዳትንቁ ተጠንቀቁ ብሎ የሚናቁ ሰዎች ጋር አያይዞ ተጠንቀቁ ብሎ መላእክቶቻቸው ብሎ አመጣ። ለአምልኮ ነው እንዳትኝ ከአውዱ ጋር ይጋጭብሻል። ምክንያቱም እንዳትንቁ ተጠንቀቁ ምክንያቱም መላእክቱ እግዚአብሔርን ስለሚያመልኩ አይባልም አይደል? ለምስጋናም እንዳትኝ እንዳትንቁ ተጠንቀቁ ምክንያቱም መላእክቱ እግዚአብሔርን ስለሚያመሰግኑም አይባልም። ስለዚህ እዚህ ጋር መላእክቱ የእግዚአብሔርን ፊት የሚያዩበት ከነዚህ ሰዎች መናጋ ከጥንቃቄ ጋር ምንድነው የሚያገናኘው ነው ጥያቄው። እሺ እዚህ ጋር በጣም አሁን እንዳነበብከው ምስጋናም ልንለው አንችልም አምልኮም ልንለው አንችልም at the same time ጸሎትም ልንለው አንችልም። ምንም በለው መላእክቱ መቼም በእግዚአብሔር ፊት ይወልሽ ወይ ለጸሎት አንድ ስሚ አንድ መስከረም ፊትህን አይካለሁ መስከረም ስሚ መላእክቱ አሁን እኔን ተይኝ እኔና አንቺን ተይኝ መላእክቱ የእግዚአብሔርን ፊት የሚያዩበት ፐርፐስ ለጸሎት ለምስጋና ለአምልኮ ከዚህ ውጪ ያውበታል? ለማዳመጥ ፊት ለፊት ቆማ ምን ለማዳመጥ? እግዚአብሔር የሚናገራቸውን የሚልካቸውን የሚላክ እዚህ ጋር እኮ ስለመላክ ያወራማ እንዳትንቁ ተጠንቀቁ ይኸውልሽ እንዳትንቁ ተጠንቀቁ መላእክቶቻቸው ይላል እኮ ጭራሽ መላእክቶቻቸው ማለት የነሱ የሚጠብቋቸው መላእክት ማለት ነው አይደል? የሚጠብቋቸው መላእክት እንዳትንቋቸው ተጠንቀቁ። ለምን? መላእክቶቻቸው ዘወትር አንዴ ስሚኝ
መላእክቶቻቸው ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና ይላል። እነዚህ መላእክት የእግዚአብሔርን ፊት የሚያዩት ማለት ነው ለማን ነው ነው ጥያቄው? ስለነሱ ሲሉ ያያት አይልማ ተው በቃ ችግር የለውም። ጠይቀሽ በደንብ ፊት ማየት ማለት ማየት መቆም ነው። ፍለፊቱ ይቆማሉ ያያሉ። በቃ ችግር የለውም። ለሰሚው ተዋለሁ ለህሊናሽና ለሰሚው ልተው። አንድ ክፍል ላሳይሽና ትንቢተ ዘካርያስ ላይ አንድ ቃል አለ። ምን የሚል ቃል አለ መሰለሽ? ብዙ መላፋትም አይጠበቅብንም። ምንም ሰሚውና ህሊናችን ስላለ ለህሊናችንና ለሰሚው እንተዋለን። ችግር የለውም። እሺ ኦኬ። እዚህ ትንቢተ ዘካርያስ ላይ እንዲህ የሚል ቃል አለ። ምን መሰለሽ? እሺ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ የእግዚአብሔርን መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው ብሎ ጥያቄ ምልክት አለ። እሺ እዚህ ጋር መልአኩ ምን እያደረገ ነው? እየጠየቀ ነው እግዚአብሔርን። ምን እየጠየቀ? እማትምራቸው እስከ መቼ ነው እኮ ምን እየጠየቀ ነው ለህዝቡ? ምህረት። በጣም ጥሩ። ማን ጠይቆሎት ነው? እዚህ ጋር ቀጥታ የሚለው ቃሉ መልአኩ እየጠየቀላቸው ነው ለእግዚአብሔር። ከላይ ጀምሮ ማንበብ አለብኝ ያንን ለመናገር። ከላይ ጀምሮ ስታነቢው እግዚአብሔር ተቆጥቶ በዛ ምድር ላይ ጸጥታ እንደነበረ ምድሩ ጸጥ ብላ እንደነበር ነው የሚናገረው። እሺ ኦኬ። ከዛ በኋላ ነው እንግዲህ ወርሽ ሚላን እንደውም ከካፌ ትንሽ አንብብልሽ። እሺ እነዚህ በምድር ላይ ይመላለሳሉ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባስነ ዛው መካከልም ቆሞ የነበረውን የእግዚአብሔርን መልአክ በምድር ላይ ተመላለስን፣ እንሆ ምድሩ ሁሉ ዝም ብላ አርፋ ተቀምጣለች ብሎ መለሱለት። ለምን መሰለሽ? የእግዚአብሔር ቁጣ ስለነበረ። ከዛ ነው እንግዲህ ምን አለ? የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህን 70 የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው ይላል። መልአኩ ለህዝቡ ምን እየጠየቀ ነው ማለት ነው? ምህረት እግዚአብሔር እንዲያደርግ እየጠየቀ ነው አይደል? ከእግዚአብሔር ጋር መነጋገር፣ መጠየቅ፣ መጸለይ ነው አይደል? ጥያቄ ጸሎት ጥያቄ ጸሎት ማለት ጥያቄ ነው አይደል? ከእግዚአብሔር ጋር መነጋገር፣ ከአባትሽ ጋር መነጋገር ነው። ስለዚህ እዚህ ጋር ምህረት አድርግ እያለ እየጠየቀ ነው ወይስ አይደለም? እየጠየቀ ነው። ማን ጠይቃ ነው? መላእክት ከእግዚአብሔር ሲላኩ ብቻ ነው እንጂ ምንም አያደርጉም ትሉናላችሁ። እዚህ ጋር ግን እግዚአብሔርን መልአኩ እየጠየቀው ነው። ምህረት አድርጋለህ እያለ እየጠየቀ ነው። ማን ጠይቃ ነው? መልአኩን ራሱ መልአኩ ነው እየጠየቀ ያለው እኮ። ማን ጠይቃ ነው? ማንን? ጎበዝ። ለምን እየጠየቀ ይመስልሻል? ያው ምህረት እግዚአብሔር እንዲያደርግላቸው። መላእክት የሰው ልጆችን ምህረት ስለሚፈልጉ አይደል? ቀላል። መላእክት የሰው ልጆችን ምህረት ስለሚፈልጉ፣ ስለዚህ የሰው ልጆች እግዚአብሔር ይቅር እንዲላቸው፣ እግዚአብሔር ጸጋ እንዲሰጣቸው፣ ይቅርታ እንዲያደርግላቸው፣ ምህረት እንዲያደርግላቸው መላእክት ይለምናሉ፣ ይጸልያሉ ማለት ነው ስለ ሰው ልጆች። ችግር የለውም። ቀስ ብለሽ አንብቢውና ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ነው ያለሁት። እሺ ሌላም ልጨምርልሽ፣ ችግር የለውም። እዚህ ዕብራውያን መልእክት ቅዱስ ጳውሎስ አንድ የሚናገረው ነገር አለ። ዕብራውያን 1:14 ላይ ምን ይላል መሰለሽ? ቅዱስ ጳውሎስ ጋር እየፈለክ ግን እነዚህ ሰዎች አንተ ጋር የሚከታተሉ ሰዎች ሲሳደቡ ዝም ነው የምትለው? እኔን ብታይ ጴንጤዎቹ ሙልጭ አድርገው ይሰድቡኛል። እህቴ ጣዖት አምላክ፣ እንጨት አምላክ እያሉ መስከረምዬ አንድ ስሚ፣ መስከረምዬ ይኸውልሽ፣ ተይው ኮመንቱን። እኔ እንኳን ቅድም በጣም ብዙ እየሰደቡኝ ነው፣ አንተ ደደብ እያሉ ሲሰድቡኝ ነበረ ጴንጤዎቹ። ተይው በቃ እሱን ተይውና ሀሳቡ ላይ ሁኚ። እኔና አንቺ አሁን የተሻለ ድምፅ ይዘናል፣ በድምፅ እያወራን ነው። ስለዚህ ሀሳቡ ላይ ብቻ ሁኚ፣ ኮመንቱን ተይው። እኔ ኮሜንት አላነብም። በቃ እዚሁ ላይ ሆነሽ ስድቡን እንኳን እያየው እንዳላየነ እያለፍኩ ያለሁት። የሚሳደቡ ሰዎች ክርስቲያን ኦርቶዶክስም ይሁኑ ፕሮቴስታንት
ይኸው ፊት ለፊት እናገራለሁ ከአጋንንት ነው። ስድብ የአጋንንት ነው። ስድብ ከሰይጣን ነው። ከመንፈስ ቅዱስ ሆኖ ስድብ የለም። ስለዚህ ማናችሁም ብትሆኑ የምትሳደቡ ከአጋንንት ነው ምንጫችሁ የሚሆነው። ግን አንቺ ግን ሐሳብሽን አይስረቅብሽ ተይው። እሺ ወደ በለጠ ነገር አንዳንዴ ስለማይ ነውና ይሄ እኔም ብዙ ሰደባለሁ እህት ዓለም። እኔ ብዙ ብታይ ፈርዖን ተብያለሁ። አረ ተይው እስቲ ችለለው ነው። እሺ 1:14 ላይ ሆልሽ ዕብራውያን 1:14 እንዲህ ይላል ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል አይደል? በጣም ጥሩ። ይሄ መዳን የትኛው መዳን ነው? እዚህ ጋር ሁሉም የሚወርሱት መዳን የተባለው የዘላለም ሕይወት መዳን ነው ወይ ዝም ብሎ ጊዜያዊ ዝም ብሎ የሥጋ ፈውስ ነው? ጊዜያዊ መዳን የለማ። መዳን ከሆነ የዘላለም መዳን ነው። በጣም ጎበስ። የዘላለም ሕይወት ሁሉም እንዲወርሱ ነው አይደል? ሁሉም መዳን ይወርሱ ዘንድ ይላል። የዘላለም ሕይወትን ይወርሱ ዘንድ ስላላቸው ወይም ተስፋ ስላላቸው ማለት ነው። ለማገዝ የሚላኩ የሚያገለግሉም ይላል። የዘላለም ሕይወት እንድወርስ የዘላለም ሕይወቴን እንዳገኝ ወደ ዘላለም ሕይወትም ሰዎች እንዲመጡ መላእክት ያግዛሉ ያገለግላሉ እያለ ነው መጽሐፉ። መጽሐፍ ከምን ክፍል ነው ያነበብኩት? ዕብራውያን 1:14 ያግዛሉ ያገለግላሉ በዘላለም ሕይወታችን ላይ መላእክት ያግዛሉ ያገለግላሉ እያለ ነው እህቴ። እሺ በዘላለም ሕይወትሽ ላይ መላእክት ያግዙሻል ያገለግሉሻል? እኔ ያግዙኝ ብዬ ወደ መላእክት ግን አልጸልይም። አይ ለቃሉ ታማኙኝ ፕሊዝ ያግዙሻል አልከኛ ለጠየቀኝ ጥያቄ እኮ ነው እየመለስኩ። ይሄው እዚህ ጋር ያገለግላሉ ያግዛሉ ተብሏል። እኔ እኮ ቃሉን ነው ማለት ነው። እኔ ደግሞ አግዙኝ ብዬ ወደ መላእክት አልጸልይም። ኖ ያንቺን ደግሞ ቆይ በኋላ እናያለን። እኔ አሁን የጠየቁት ጥያቄ ያግዙሻል ስላልከኝ ይሄው እዚህ ጋር ያግዛሉ ተባለ እኮ ነው። ይሄው ለማገዝ የሚላኩ እሱን አይደለም የጠየቁሽ እኮ እህቴ ፕሊዝ እንደው ለቃሉ ታማኙኝ አንዳንዴ እዚህ ጋር ይሄን ቃል ፍቹ እሺ ቀላል በቃ ይሄን ቃል ፍቹ ምን ማለት ነው? ይሄ ቃል ተጽፏል። ይሄንን ቃል እኔ መናገር ሙሉ ማንበብ አለብኝ። የሆነች አለቀ እኮ አለቀ። ብዙ መሳፋት ይኖራል። አለቀ እህቴ አለቀ እኮ ምዕራፉ አለቀ። ከቁጥር 1 ጀምሮ አንብብልሽ በደንብ አይውል አንድ በቃ ወይ ተዘጋጅ በቃ አንብቢውና ነኝ እሱን ማወቃል በቃ አንብቢውና ነኝ የመጨረሻ አንድ ጥቅስ ልስጥሽና ላቁም በቃ ዛሬ ከመጣሽ አይቀር ስላገኘሁሽ ነው። እሺ አሁን ደግሞ ማንብሽ ሉቃስ ወንጌል ምዕራፍ 13 ላይ ነው ያለሁት። እሺ ሉቃስ ወንጌል ምዕራፍ 13 እሺ ግን አንድ ጥቅስ ሰጣለሁ። እሺ ከይቅርታ አንተን ሁሉ ብቻ መስጠኝ ሳይሆን ስጪኝ። እኔ ስለ መላእክት ስጪኝ። ስለ መላእክት ነው መስጠኝ አይደለም? አይ እኔ ስለ መላእክት ነው መስጠሽ። ምክንያቱም ርዕሳችን ስለ መላእክት ነው አይደል እህቴ? በቃ አሁን ለምሳሌ ስለ መላእክት የጠየቁሽ ስለ ክርስቶስ ስጪኝ ምንም የማይገናኝ ነው የምታገናኝብኝ። እኔ ስለ መላእክት ነው ስለ መላእክት ስጪኝ ደስ ይለኛል። እሺ ሉቃስ ወንጌል ምዕራፍ 13 ደግሞ እንዲሚል ምሳሌ አለ። ጌታ ይሄን ተናገረ። ይህንን ምሳሌ አለ። ምን አለ ጌታ? በምሳሌ ተናገረ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬ ሊፈልግባት መጥቶ ምንም አላገኘም። የወይኑ አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግባት 3 ዓመት እየመጣሁ ምንም አላገኘሁም፣ ቁረጣት አለው። ስለምን እንደው መሬት ታጎሳቁላለች አለው። እርሱ ግን ጌታ ሆይ ዙሪያን እስከተኩትላትና ፋንድያ እስከፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ይላል። አሁን እህት ዓለም መስከረምዬ ፍችልኝ። አሁን ይሄ ምሳሌ ነው። የበለሷ ባለቤት ማን ነው? በመጽሐፍ ቅዱስ የበለስ ባለቤት ተብሎ የወይኑ ባለቤት ተብሎ የሚጠራው ማን ነው? ጌታ ኢየሱስ። በጣም ጥሩ እግዚአብሔር ኢየሱስ። እሺ በለስ የተባለው ማን ነው? ወይን የተባለ በለስ የተባለ ማን ነው? በመጽሐፍ ቅዱስ ፍሬ የሚፈለግበት ፍሬ የሚጠበቅበት ማን ነው? በጣም ጥሩ ለዛውም ያመኑ አይደሉ? ምክንያቱም ካላመኑ መቼም ፍሬ አትጠብቂም። በጣም ጥሩ። ከዛ በኋላ ፍሬ ሊፈልግ 3 ዓመት መጣና ከዚች በለስ ፍሬ አላገኘም። ኦኬ ፍሬ የተባለው ምን ይመስልሻል? ያው በክርስትና ህይወት ፍሬን ማፍራት ነው። ምግባር አይደለ? መንፈሳዊ ፍሬ። በጣም ጎበዝ አሪፍ። ከዛ ግን የወይን አትክልት ሰራተኛውን ጠራው ይላል። እሺ የወይን አትክልት ሰራተኛውን ጠርቶ ምን አለው?
ከዚህሽ በለስ ፍሬ ልፈልግ 3 ዓመት መጣው ምንም አላገኘው ቁረጣት አለው። አዎ የወይን አትክልት ሰራተኛው ማን ነው? ቁረጡ የሚባሉ የወይን አትክልት ሰራተኞች ማን ናቸው? መላእክት ልትለኝ ነው? ልትለኝ ነው እንዳትይኝ መስከረም አሁን ደና ሄደ ልትለኝ ነው እንዳትይኝ። አይ መስከረም ልትለኝ ነው እንዳትይኝ። በጣም የተጠነቀቅኩ ነበር ማለት መላእክት ኃይልም ለፈልጌ ነው። ችግር የለውም። ማን ናቸው ታዲያ? እሺ የመቁረጥ ሂዱና ቁረጡ ተብለው የሚታዘዙ ማን ናቸው? ሰራተኞች ተባሉ። ሰራተኞች ነው የሚለው ቃሉ እንግዲህ ከሱ ብቻ አይልማ። ሰራተኞች ደግሞ ቁረጡ ተብለዋል። ቁረጧት ይላል። አይሹ ሰራተኞች በሚለው እዛ ላይ ባለው ቃል ነው መነጋገር ያለበት እኮ። ማን ነው ንገርኛ። ምሳሌ ስለሆነ የሰራተኞቹ ምሳሌ ማን ነው? መጽሐፍ ቅዱስ ላይ መጨመርም መቀነስም ስለማንችል ሰራተኞች ካለ ሰራተኞች ናቸው እኮ። ማን ናቸው እነዚህ? እኮ በምሳሌ ነው ጌታ። አሁን ቅድም በለሷን ተረጎምሽልኝ፣ የወይኑን ባለቤት የበለሱን ባለቤት ተረጎምሽልኝ። አሁን ሰራተኞቹ ማን ናቸው? ሰራተኞቹ እነዚህ እኮ ቃሉ ላይ ሰራተኞች ይላል። ሰራተኞች ብለን ነው የምናነበው እኮ። ፍቿ ምሳሌ በሰራተኛ አንዴ መስከረምዬ ምሳሌ ስለሆነ ይፈታል። አይሹ ምክንያቱም ይሄንን በምሳሌ ያለ ነው የሚለው። ስለዚህ ምሳሌውን ፍችልኝ። ካላወቅሽው ፓስተሬን ጠይቂያም ቢሆንም ታመናት ትችያለሽ። አረ ፓስተሬን ሳይሆን መጽሐፍ ቅዱሴን ነው የምጠይቀው። ፓስተሬን ለምን ቀጥታ መጽሐፍ ቅዱስ? እሺ በመጽሐፍ ቅዱስ ሰራተኛ የማን ምሳሌ ነው ንገሪኝ። ጌታ ኢየሱስ ራሱ እንደ ሰራተኛ ራሱን ተነግሯል በምድር ላይ ያለ እና እሱ ነው ቁረጣት የሚባለው አይደለም። ሰራተኛ ስላለ ሰራተኛ ነው እያለ ምን እንነጋገረው እኮ። ሰራተኛው ምሳሌው ማን ነው? ይሄ ምሳሌ ስለሆነ ሰራተኛ የሚለው ምሳሌው ማን ነው የሚወክለው? እኔ አንቺም በሆን አውቄ በደንብ አጥንቼው ተዘጋጅቼ ልምጣላለሁ እውነቱን ለመናገር። ምክንያቱም ድንገት ስለሆነ የገባሽው ድንገት የመጣብሽም ጥቅስ ሊሆን ስለሚችል ቆይ በደንብ እንድታጠኙ ምናምን ጊዜ ቢኖርሽ ራሱ ደስታዬ ነውና እሺ አንተ ንገረኝ። እኔ አልነግርሽም። ይሄንን ከፓስተርሽ ጠይቀሽ አንተ ያስነግረኝ። አይ መስከረም አልነግርሽም። ለምን መሰለሽ? ፓስተርሽን ሄደሽ በንጹህ ጭንቅላት ማለት አሁን እኔ ሳልነግርሽ ሄደሽ ይሄ ክፍል የወይኑ ባለቤት ሰራተኛ 3 ዓመት የተባለው ምንድነው? ፍሬ የተባለው ምንድነው? ከዛ ደግሞ የሚገርምሽ ሰራተኛው ቁረጣት ሲባል ምን ይላል መሰለኝ? ሰራተኛው አይ ይላል ፋንድያ ላፈስላት ልኮትኩታት ይላል ጭራሽ። እና እቺን ዓመት ታገሳት ይላል። ይጠይቅላታል። እሺ ይለምንላታል ጭራሽ የባለቤቱ እንዳይቆርጣት የወይኑ ባለቤት እንዳይቆርጣት እኔ ልንከባከባት፣ እኔ ልደግፋት፣ እኔ ላግዛት፣ እኔ ልኮትኩታት፣ ፋንድያ ላፈስላት ይላል። እቺን ዓመት እኔ ልንከባከባት፣ እቺን ዓመት ግን ተንከባክቢያት ፍሬ ካላፈራች ትቆርጣታለህ አለው ይላል። እሺ ስለዚህ ይሄ ምሳሌ በደንብ አርገሽ ምክንያቱም በዚህ በማቴዎስ ወንጌል ላይ ምን የሚል ቃል አለ መሰለሽ? ክርስቶስ ሲመጣ መላእክቱን አጫጆች አድርጎ ስንዴውን ካወድማው እንዲለዩ መላእክት ይልካቸው ይላል። እሺ አጫጆች ማን ናቸው ይላል? መላእክት ናቸው ይላል። ኦኬ ሶ አሁን ያንን አያይዘሽ እዚህ ጋር ሰራተኞች ተብለው እነማን ናቸው? ለዛውም ቁረጡ ተብለው የሚታዘዙ እነሱ ደግሞ ቁረጡ ሲባሉ ደግሞ ቆይ እኔ ላግዛት፣ እኔ ልደግፋት፣ እኔ እንትን ልበላ ላገልግላት ይላሉ። ፋንድያ ላፈስላት ልኮትኩታት ይላሉ። ለምን ፍሬ እንድታፈራ ይችን ዓመት ሲለምኑ ምን ብለው ይለምናሉ? ሰሽ የሆነን ባለቤት ይሁ ምን ይላል? ይችን ዓመት ደግሞ ተዋት ይላሉ። አይሹ ስለዚህ ምን እያደረጉ ነው? ለዛች በለስ ለዛች ወይን ምን እያደረጉ ነው? እየለመኑ አይደል? አዎ እድሜ እንዲጨመርላት የንስሐ እድሜ እንዲጨመርላት። በጣም ጥሩ። ስለዚህ እነዚህ እነማን ናቸው ነው? አሁን ሶስቱም በደንብ የቤት ስራሽን ስሪ። ብዙ ሰፊ ነው ባይዘው እንደዚህ የነገረ መላእክት ነገር። እኔ አውሽ በፕሮቴስታንት ቤቶች ብትማሩ ዝም ብሎ በቃ መላእክትን ስለ መላእክት አወራ መጽሐፍ ቅዱስ ብሎ ከማለፍ መጽሐፍ ቅዱስ ሪሊ ክርስቶስ ስለ መላእክት ምን ነገረን፣ ሐዋርያት ስለ መላእክት ምን ነገሩን በመልእክቶቻቸው፣ በብሉይ ኪዳን መላእክት ምን አረጉ እያልሽ ብትሄጂ ለምሳሌ አንድ ደግሞ ቆይ ልስል ጨምርልሽ። እሺ በስማ ደከመኛው ነገር ምሽም የት ውጪ ነው የምትኖሪው?
አሜሪካ ነሽ? አዎ እኔም ይኸውልሽ አሜሪካ ነኝ። የእኛ አሜሪካ ይበቃናል። ኤኒዌይስ በቃ ትንሽ ነኝ ደከመኝ ብታይ በጣም ከቅድም ጀምሮ ስለገባው በጣም አመሰግናለሁ። እሺ መስከረምዬ በንግግሬ ማስቀየምሽ ከሆነ በጣም ይቀርታል። በፍጹም በጣም ደስ ትላለህ። በእውነት እግዚአብሔር ይባርክ። እኔ በጣም ደስ ብሎኛል። እንዲህ መነጋገር ደስ ይላል እኮ። እኛ በነገራችን ላይ ለአንድ መጽሐፍ ቅዱስ አንድ አይደለም፣ ለአንድ መንግስት እኮ ነው። ሁላችንም ልዩነት ነው የኖረው። እኔ በጣም ነው ማመሰግነው ስላስገባኸኝ። በጣም ቴንኪው። እግዚአብሔር ይባርክ። ምሽቴ የተባረከ ይሁን። አሜን አሜን። እሺ ለሁላችንም መስከረም የእግዚአብሔር ካንቺ ጋር ይሁን። አሜን አሜን። ባይ እሺ ይበቃናል ወንድሞቻችን እህቶቼ፣ በጣም በቂ ነው። ደከመኝ እውነቴን ነው የምላችሁ ደከመኝ እና እግዚአብሔር እንግዲህ ለሁላችንም ማስተዋል ይስጠን። ሰፊ ነገር ነው ያነሳነው። ባይዘወይ በጣም ብዙ ነገር ነው ያነሳነው። አይታችኋል። አባታችሁን የሚለውን ጸሎት አነሳን። አሁን ኦርቶዶክሳን ብቻ ነው የማስገባው። ደግሞ ኦርቶዶክሳን እህትና ወንድሞችን እያስገባው አስተያየት እስካሁን በነበረው ውይይት ላይ ምን ተማራችሁ የሚለውን አንዳንድ ደቂቃ ብቻ እየሰጠው ቶሎ እንጨርሳለን። እሺ አንዳንድ ደቂቃ ብቻ እየሰጠው እሺ አንዴ ላስታክሎ ገስቱንና ኦርቶዶክሳን ብቻ ገስት ላይ ያላችሁ ፕሮቴስታንቶች ካላችሁ ውጡ። ተናግሬያለሁ። ፕሊዝ ገስት ላይ ያላችሁ ፕሮቴስታንቶች አሁን ደግሞ አክብሩና ውጡ። ቅድም አክብሬ እናንተን ኦርቶዶክሳን አስቀርቼ እናንተን አስገብቻለሁ። አሁን ደግሞ ፕሮቴስታንቶች ውጡ። ፕሊዝ ውጡ ውጡ። እንዲሁ እሺ በሉኝ ውጡ። አሁን ለኦርቶዶክሳን ነው የምሰጠው ተራ። አይ እኔ ፕሮቴስታንት ነኝ ካላችሁ ወዲያው ነው ማስወጣችሁ። ስለዚህ ውጡ። ገስት ላይ ያላችሁ ውጡ። ሚኪ ውጣ ፕሊዝ። እሺ አንድ ኦርቶዶክሳን ላስገባሽ ቶሎ እና ሐሳባችሁን ብቻ ቶሎ ተናግራችሁ አንዳንድ ደቂቃ ሰጣለሁ። ለሁላችሁም ቶሎ ድልስትና እንዳትወዙብኝ እሺ። አደራ መተኛት ማረፍ አለብኝ በእውነት ለኔም እንደው እያሰባችሁልኝ እሺ። እንዲያው ስለማርያም ስለአዛኝቷ እሺ። አንዴ ላስገባ 8 ሰው እየተናገራችሁ ወጣ እሺ የምትሉት እየተናገራችሁ ወጣ ነው የምትሉት። ሁለት ርዕሶች አንስተናል። በአባታችን ሆይ ላይ የአንዳንድ ፕሮቴስታንቶችን እያስገባው አባታችን የሚለው ሐሳብ ለመስጠት ሐሳብ ሼር አድርገናል። ከዛ ደግሞ የቅዱሳን መላእክት ጸሎት የሚለው ላይ ረጋ ብሎ ለሚያወራ ሰው እንደምታዩት በጣም በረጋታ በእውቀት በፍቅር አወራለሁ። ግን እንደዚህ ሊሸዋጉደኝ የሚሞክር ወይ ደግሞ በቃ ዝም ብሎ ጥምጥም እየሰራ እንዲሁ እንዳልሰማው ነው የሚያልፈው ሰው ግን በጣም ጫና አድርጌ ይዛችኋል። እሺ አንዳንድ ደቂቃ ልስጥና ቶሎ እየተናገራችሁ ወጣላችሁ ማለት ነው። ስራዬን ነገ ጠዋት ስራ ገቢ ነኝና ለኔም እንድታዝኑ እንድትራሩልኝ በጣም ለምናችኋለሁ። እሺ ስሉ ነው የሚለው ሰሉ ነው። እሺ ሰላም ብያለሁ። ምን ተማሩ ምን አገኙ የሚለውን ብቻ ይንገሩ። በጣም ብዙ ነገር ነው የተማርኩት። አሜን። እኛ ብዙ ኦርቶዶክሳውያን ብዙ ጊዜ እንማራለን መልሰን ደግሞ አፕዴ ስለማናረገው ስለማን ይዘው ወር ደግሞ ስለምንዘናጋ ብዙ ጊዜ መልሰን ስለማናየው ብዙ ጊዜ እንትን ይለናል፣ ይጠፋብናል። ግን እንደ አዲስ ማረው በጣም ነው ደስ ያለኝም ብዙ ነገር ነው የተማርኩት እግዚአብሔር በሚያውቀው እና ደስ የሚል ነገር ነው። እና ደግሞ እኔ ምንድነው ሌላው ሐሳቤ ያው አንዳንዴ እንደዚህ በጣም በምትወያይ ጊዜ ያው ለራስህም እንድታስብ ብዬ ነው። ምክንያቱም ጨጓራ አለ ብዙ ነገር አለ ከዛ አንፃር እና በጣም ነው እኔ እዚህ ሆኜ በጣም ብግን ነው የምለውና ራስህን ጠብቅ ለማለት ፈልጌ ነው ከጸሎት ጋር ማለት ነውና እኛንም በጸሎት አስበን እግዚአብሔር ይጠብቅ። በጣም አመሰግናለሁ። በርታ። እሺ እግዚአብሔር እየተናገራችሁ ወረዱ። እሺ እግዚአብሔር ይስጥልኝ በጣም እሺ። ያው ትዕግስት ይፈልጋል ባይዘው አሁን ቅድም እህታችን መስከረም ስገባበት የነበረው አገባብና መጨረሻ ስትወጣ ግን ልዩነቱ አይታችሁታል። ስለዚህ ከኛ በጣም ትዕግስት ይፈልጋል። ማዳን ስለሆነ እስከሆነ ድረስ በጣም ይደክማል። ለመናገር በጣም ይደክማል። ልብ በጣም ይደክማል። በጣም ያማል። ሆድ ያማል። አንዳንዴ ጩኸት በጣም ያመኛል። ደግሞ ጩኸት አልወድም ሰው ሲጮህ እና ረጋ ካለን ግን ደግሞ እንደ ቅድሙ እንደ መስከረም እህታችን አይነት ረጋ ያለ ነገር እናገኛለን። እሺ ቀሲስን ያው መጨረሻ ላይ ሰጣችኋለሁ ብዬ ነው እንዲጠቀልሉልን።
ባጎር ፊኒሺንግ አንቱ ቶሎ ቶሎ አስተያየት ውስጥ አንድ ደቂቃ አሉት። ብርዬ እንዴት ነው? ሁላችሁም ከላይም ከታች እንዴት ናችሁ? በጣም ትልቅ የአገልግሎት ጊዜ ነው። እግዚአብሔር እድሜና ጤና ይስጥልን ለእርሶ ለመምህራኖቻችን። አይሰማም? ጫጫታ አለ? በቃሽ ትራንስፖርት ላይ ስለሆንኩ ሀሳብ በቃሽ ሌላ ጊዜ ይገባሉ። ጸጥ በልሽ። አመሰግናለሁ። እሺ ትራንስፖርት ላይ ስለሆነ ወንድማችን ባጎር ፊኒሺንግ በሌላ ቀን በደንብ አስተዋውቃቸዋለሁ። እሺ ባጎር ፊኒሺንግን ብዙ ስራ የሚሰራ ወንድማችን ነውና በደንብ አስተዋውቃቸዋለሁ። አሁን ያው ጊዜም ስላልሆነ ነው እንጂ በደንብ አስተዋውቃቸዋለሁ። እግዚአብሔር ይስጥልን ባጎር ፊኒሺንግ። እሺ ሚሚ ቶሎ ቶሎ። እሺ በቅድሚያ መምህር እንደምናመሽ እሺ ዲያቆን ቃሎት ያሰማልን። ግማሽ ላይ ነው የገባሁት። አይ ቲንክ ስለ አባታችን ሆይ ከሚኪ ከሚባለው ወንድማችን ጋር ስታወራ ዞሮ ዞሮ እኔ አሁን ማለት የፈለኩት ምንድነው የምታደርገው ነገር በጣም መልካም ሆኖ ሳለ ኦርቶዶክሳውያን አይ ቲንክ ብዙዎቻችን ጋር የእውቀት የኖሌጅ ጋፕ አለ እና በተለይ ኦርቶዶክስ ቤተክርስቲያናችን በምን ላይ እንደተመሰረተች ያለ መረዳት ነገር ብዙ ጊዜ አለ። ምናልባት ፕሮግራም አስተካክለ ስለ ቀደሙ አባቶቻችን ስለ early fathers of our church የሚባሉት ስለነሱ ተኮር የሚያደርግ ነገር ሴሽን ብታዘጋጅና እየገባን እኛም የምንማርበት አይ ቲንክ አሁን የምታደርገው ነገር እኛም እንማርበታለን። በመንፈቅናም ያሉ ወንድሞቻችን ምናልባት እግዚአብሔር ቢረዳቸው ወደ ዋን ትሩ ቸርች እንዲመለሱ ይረዳቸዋል። ግን ደግሞ እኛ ደግሞ የጎደለን የእውቀት የኖሌጅ ጋፑን መሙላት እንድንችል ምናልባት እነዚህ በሶስተኛው ከአንደኛው እስከ አምስተኛው ክፍለ ዘመን የነበሩ አባቶች ያስተማሩት ትምህርት ምን ያህል ስትሮንግ እንደሆነ ቤተክርስቲያናችን መሰረት እሱ ስለሆነ እና አንዳንድ ያየሁትን ነገር ነው ካየሁት ነው ምንድነው ኦርቶዶክሳውያን ሆነው በኦርቶዶክስ እምነት ውስጥ ሆነው ግን ጥያቄ ነው በቤተሰብም ሆኖ በቤተሰብ አባላቶችም አንዳንዶች ላይ የማይወጥ ጥያቄ አለና የሚነሱና ትንሽ የሚያስደነግጡ ናቸው። እነዚህን በትምህርት ያው እግዚአብሔር ሲረዳ አንዳንዶቻችን ፈልገን ትምህርቱን አግኝተን እንማራለን። ሁሉም ግን ያንን አያደርግምና ቲክቶክ ደግሞ አሁን ብዙ በጣም እንደ ሰደድ እሳት ቶሎ ስፕሬድ የሚያደርግ ስለሆነ ማንኛውም ትምህርት እችም ላይ ብትሰራበት ከሌሎች ወንድሞችም ጋር ወይ ኮላቦሬት አድርገህም ቢሆን ብትሰራበት ደስ ይለኛል ለማለት ነው። እግዚአብሔር ያክብርልኝ። መልካም ምሽት። እሺ እግዚአብሔር ይስጥልን። እናመሰግናለን። ጥሩ አስተያየት ነው። የአባቶች ትምህርት እንግዲህ እኛ ሰነፍ ካልሆነን በስተቀር ሰው ካልጠበቀን በስተቀር ሞልቷል። መረጃዎቹ በጣም ብዙ አሉ። የቤተክርስቲያናችን መጽሐፍት እንኳን የአባቶች ትምህርት ብዙ ያዛል። ሃይማኖት አበውን የአባቶች ትምህርት ነው። ሃይማኖት አበው ብዙዎቻችሁ ለምን እንደማገዙ አይገባኝም። ሃይማኖት አበውን ብትይዙ ጥሩ ነው። መርሎተ ጽድቅ የሚለው መጽሐፍ የአባቶችን ትምህርት ከነማሳጃው ይዞላችኋል። መርሎተ ጽድቅ ኦኬ። በጣም ብዙ ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በዓለም መድረክ የሶስቱ ጉባኤያት ዝርዝር በጣም ድንቅ መጽሐፎች አሉ። ገዝታችሁ ልታገኟቸው የምትችሉትና እዚህ ቲክታክ ላይም ትልቅ እነ ጋዲሳይ እነ ዮባ እነ አኬ ሌሎችም እነ ዘማርያምም ሌሎችም መምህራን ትልቅ ስራ ሰርተዋል። በተለይ በዚህ በአባቶች ትምህርት ላይ እና አይገስ ወይ ሌት ሆና የመጣችሁ ሰዎች ያመልጣችሁ ይሆናል። ግን ዩቲዩብ ላይ አለላችሁ። ዩቲዩብ ላይ ገብታችሁ በተለይ አባቶች ትምህርት በደንብ የተቀመጠበት አለ። እንዳለችውም ግን ርዕስ ይዘን ደግሞ ገብተን በደንብ እናያለን። ጥሩ ጥቆማ ነው። እግዚአብሔር ይስጥልን። እናመሰግናለን። ምንድነው እንደዛ ነው። አሁን ከላይ ያለውን ነገር ያዩታል። ውስጥ ሲገቡበት የሚታይ ብዙ ነገር የለም። አያውቁትም። እንደኔ ደግሞ ገብተው ውስጡን ከጀርባቸው ከፓስተሮቻቸው ጋር ምናምን አብረህ ደግሞ ሰርተ ብትወጣ ምን ያህል የተዛባና ምን ያህል ውሸተኛ ነገር እንደሆነ ታያዋል። አባታችሁ ተብሎም ማያውቅ ጸሎት ትምህርታቸውም ሲጀመር አይባልም ሲዘገም አይባልም። ቃለ ሕይወት ምናምን የሚባሉት እነሱ ጋር እንደውም ትንሽ ይሻላል። እነዚህ አዲስ የመጡት የራሳቸውን ዶክትሪን ይዘው የገቡ ነው የሚመስለኝ። የሚያስተምሩት ትምህርት ሌላ ነው፣ የሚደረገው ነገር ሌላ ነው፣ በጀርባ የሚደረገው ነገር ሌላ ነውና እንደዚህ አይነት ሐሳብ አንስተ እንድንማር ስላረክ እግዚአብሔር ላይ
ክብርና ሞገስ ጨምሮ ይስጥ። እመቤቴ ተጠብቀ መላእክት በክንፋቸው ከልለው ሁሌ እየጠበቁ ያኑርህ። አሜን። ለኛ ትልቅ መማሪያ ስለሆነ አሜን። ወንድም አላድክምህ። በጣም አመሰግናለሁ። እሺ ፎሎወሮችን እንዲመለሱ እናወራለን። እሺ በውስጥም ቢሆን መልእክት ልኬልሃለሁ። በውስጥ ያለውን ነገር አንድ ቀን በስርዓት በፕሮግራም ይዘን በደንብ እናወራበታለን። እሺ በጣም እግዚአብሔር ይስጥልን። እናመሰግናለን። ሁላችሁም እንግዲህ በጸሎት አስቡት፣ በጊፍትም አበረታቱት፣ ፍቅራችሁን ግለጡለት። በሰፊው ግን እንመጣለን። ከፕሮቴስታንት ባይዘወይ በዚህ ላለፉት 4 ዓመት ውስጥ ከፕሮቴስታንት የመጡ እነ ደሜንም እነ ተሜንም ሌሎችም ብዙ አሉ። ይሄ ወንድማችንም አለ እነ መልክ ያሉ ብዙ አሉ። እነሱን ባይዘወይ ሰብስበን አንድ ቀን ፕሮግራም እናደርጋለን። ሰብስበን ሂደታቸው እንዴት እንዳሳለፉ መጀመሪያ የነበራቸውን ከኛ ጋር ሲጣሉ ደሜ ያሬድ መርዝ ነው ቀስ እያለ እየተለሳለሰ መርዝ ነው የሚረጨው ሲል የነበረው ደሜ ዛሬ ከኔ ጋር ሆኖ እግዚአብሔርን በአንድ ብረት ሆነን ከአንድ ማዕድ እንቋረሳለንና ይሄ ያሳለፉት ህይወት አለ። በጣም በቃ አብረን ያሳለፍናቸው በተለይ ከኛ ጋር እና እነቡ ባለም እውነት ነው ብዙ አሉ እና ሰብሰብ ብለን አንድ ቀን እንደዚህ ቲክቶክ ላይ ጉባኤ ማድረግ እፈልጋለሁ። ሂደታቸውን ልምዳቸውንም ሼር እንዲያደርጉ እንፈልጋለሁ እና እንደሱ እናደርጋለን። እግዚአብሔር ይርዳን። እሺ አንዳንዴ ቃላችሁ ቶሎ በሉ። አቤል ሰላም ብያለሁ። ሐሳብ የሰጣችሁ ረዱ። አቤል ሰላም መዝሙር እንዴት ነው? እግዚአብሔር ይመስገን። እኔ እንግዲህ በጣም ነው መከታተልህና በመጀመሪያ ማድነቅ የምፈልገው ትዕግስትህን ነው። እግዚአብሔር የተመሰገነ ይሁን ለዚህ። እኔ ያደግኩት በኢትዮጵያ ኦርቶዶክስ ተዋህዶ ማሳደጊያ ውስጥ ነውና እዛ በጣም ብዙ ነገር ተምሬያለሁኝ። በዛ ግን ያን ያህል ወጣትነቱን ይዞኝ ሳላውቅ የወጣሁበት መንገድ ነበርና ይቆጭ ነበር። በዛ ብዙ ወንድሞቼ ተምረዋል በዛ ውስጥና አሁን ላይ ግን ያው በእናንተ ብዙ ነገር አውቄያለሁኝ። ብዙ ነገር በተለይ አሁን ናኬ አንተ ብዙ ወንድሞቻችን ብዙ ነገር ያስተማራችሁን በጣም ደስ ይላል። ቀጥሉበት እና እንወዳችኋለን። በርቱልን። ይሄን ነው ማለት ነው የምፈልገው። በውስጥ ደግሞ ጽፌልህ ነበር። እስቲ ከቻልክ መልስልኝ። አመሰግናለሁ መዝሙርዬ። እሺ እግዚአብሔር ይስጥልኝ፣ ክብር ያድርልኝ። አመሰግናለሁ። ሁላችንም በመግባራችን በሃይማኖታችን እግዚአብሔር ያጽናን፣ እግዚአብሔር ይስጥልን። እሺ ኑ በብርሃኑ አንድ ደቂቃ ኑ በብርሃኑ። ሰላም እግዚአብሔር ከርሶ ጋር ይሁን። ዳቆንዬ እግዚአብሔር ይመስገን። እኔ አንተ ነኝ አንተ አይደለሁም። እግዚአብሔር ይመስገን። እሺ መምህራችን ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ያቆይልን። እሺ ዳቆን እሺ። እና እኔ የተማርኩት ከዛሬው ትምህርታቸው ላይ አንደኛ እግዚአብሔር ያስተማረንን ትምህርትና የሰጠንን ቃል እግዚአብሔር እንደማይታመኑ አይተናል። እኛ የእግዚአብሔርን ቃል አትሰብኩም ወይ ደግሞ አትቀበሉም ይሉናል፣ ግን እነሱ የፈለጋቸውን ቆርጠው እንደሚረዱና እንደሚወስዱ ልክ የሚፈልጉትን ምግብ እንደሚበሉት ሁሉ ልክ እንደዚህ እንደሚቆራርጡት ተምሬባቸዋለሁ እና ጸጋውን ያብዛላችሁ። በጣም ነው የምንኮራባችሁ። ዳቆንዬ እድሜ ጸጋውን ያብዛልዎት። ይሄን ተምሬያለሁኝ አላብዛብዎት። እሺ እግዚአብሔር ይስጥልኝ። እናመሰግናለን። አንቺንም በመግባር በሃይማኖት ያበርታሽ ያጽናሽ እህታችን። ሁላችንም እንግዲህ በጸሎት ትልቁ ነገር በጸሎት መተሳሰብ ነው እና በጸሎት እንተሳሰብ። ገስት ያላስገባችሁ ሰዎች ይቅር በሉኝ፣ በጣም ደክሞኛል ማረፍ አለብኝና አላስገባችሁም። ብሩኬ እንኳን በሰላም መጣ። ቀሲስ ያው በጸሎት ያሳርጉልናልን ብዬ ነው። ብሩኬ ሰላም ዲያቆን እንዴት አሉ? እግዚአብሔር ይመስገን። አንቱ እንዴት ነው? ይመስገን አምላክ። እኔ እንኳን ማስታወቂያ ልሰራበት ነው የመጣሁት ከተሻለ። ኧረ ይስሩ ስራ ትልቁ ላይ ላገ አራራ አይደለም እዚሁ ይሻላል። ዩቲዩብ ሰብስክራይብ እንዲያደርጉን ነበረ ዩቲዩብ ስለከፈትን እዛ ላይ ለመስራት ስላሰብን ባዮ ላይ አለ እና ለመስራት ስላሰብን ማለት ነው ሰብስክራይብ እንድታደርጉን ይሄን ለማለት ነው። ከዚህ የምታዩት ወንድማችን እስልምና ላይ የሚያገለግለው ወንድማችን ነው። ስለዚህ የነ ፎይ ውይይት የነ ማማዬ የነ ቢኒ የተለያዩ እስልምና ላይ የሚሰሩትና ወንድሞቻችን ውይይቶቻቸውን በዩቲዩብ ሪከርድ እያደረጉ ያስቀምጡላችሁ ነው። ኦሬዲ ከፕሮቴስታንቶች ጋር የምናደርገው ተቀምጧል። ብዙ ዩቲዩብ ቻናል አለ። ከሙስሊሞች ጋር ግን በጣም ትንሽዬ ናት እንደምታውቁትና ብሩኬን ፎሎ አድርጉትና ባዮ ስር
በተለይ ከእስልምናው ጋር የነፎይ እንዳልኳችሁ በጣም የሚደረጉ ውይይቶች በተለይ እስልምናውን በደንብ ማወቅ ለምትፈልጉ ሰዎች ዩቲዩብ ቻናል አዘጋጅተዋል። ስሙን ንገራቸው ብሩኬ ፕሊዝ። ላሳ አንድ የትልቁ ላይ ሆነና አሳያቸው። አግሌሲያዊ ነው የሚለው ልጻፍላችሁና ክፈትላቸውና አሳያቸው አንድ ዩቲዩብ። ወይ መክፈት አልችልም ካሜራ። ያው እንዲህ ነው የሚለው አግሌሲያዊ ነው የሚለው ባዮ ላይ ስላለ የኔን ፕሮፋይል ነክታችሁ ስትገቡ ባዮ ላይ ያለ ሊንኩ ቀጥታ ይወስዳችኋል እና በአማርኛ አግሌሲያዊ ነው የሚለው። አሪፍ ያው ትልቁ ላይ አድርጌላችኋለሁ። ፎሎ እያደረጋችሁ ከዛ ከቲክቶክ ስር ከቲክቶክ ፕሮፋይል ስር የዩቲዩብ ቻናሉ ቀጥታ ይወስዳችኋል። ስለዚህ አባታችን አሁን መልእክታቸውን እያስተላለፉ አንዳንድ ቁጥር ጽፋላችሁ ሄዳችሁ ዩቲዩብን ሰብስክራይብ ማድረጋችሁንም ፎሎ ማድረጋችሁንም ማለት ነው። እሺ ስለዚህ እዚሁን ብሩኬ ትልቁ ላይ ያለውን ማለት ነው። እሺ ፎሎ አድርጉ። ዩቲዩቡን ከሊንኩ ላይ ወሰዱና ቀጥታ ግቡ ወደ ሊንኩ ወደ ዩቲዩቡ እና ልክ ይሄን ካርጋችሁ በኋላ አንድ ቁጥር ጻፉ። እሺ ቀሲስ ይፍቱን ይባርኩን አባቴ እንኳን በሰላም መጥቶ ያው ተነስቻለሁ። ቀሲስ አሉ አለው አና ይስጥልኝ። እግዚአብሔር ይመስገን። ወራኬ ለሰንዴት ይፍቱን ይባርኩን። አሜን አሜን አሜን። እግዚአብሔር ይባርክልን። አሜን። ሰላም ላንተ ይሁን እላለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ይባላል እንደው አንዳንድ ጊዜ ስናያቸው ነገሮችን ብዙ የሚያሳዝኑና የሚገርሙ ነገሮች አሉ። በቅድሚያ ከላይም ካላችሁ ሰላም እያልኩኝ መምህር ማነው ዲያቆን መዝሙረ ያሬድ ሁሉ ጊዜም ባለፈው ገብቻለሁ የምታስተምራቸውና እንደው ይብን ደግሞ ይዛቸው የምትመጣ ነገሮች ራሱ በጣም የሚገርሙ ነገሮችና ማንንም መፈተሽ ያለባቸው ሰዎች እንዳሉ በደንብ አሳይተሃል። እርቃናቸውን ያስቀራቸው ለቃሉ ያለ መታመን ነገርና ማን ነው ትክክለኛው መጽሐፍ ቅዱስ ይዞ የሚያስተምረው በቃሉ ጸንቶ የሚቆመው ማን ነው? እንደገና ቃሉንስ በትክክል እያስተማረ ያለው ማን ነው የሚለውን ነገር በደንብ አሳይተልናል። እግዚአብሔር ይባርክ። እድሜና ጤና ይስጥ። በእውነቱ በጣም አኩርተናል። ሁለተኛ ጊዜ አባታችን ሆይ አይጸለይም ብሎ መናገር የክደት ነው፣ አሩሳውያን ነው። እንዴት እንዲበላችሁ ጸልዩ ብሎ ጌታችን ኢየሱስ ክርስቶስ ተናገረ። እኛ ደግሞ አንጸልይም። እናንተ የማን ጸሎት ይጸልዩ እንዴ? እንዴት ማንን እንጸልይ? አባታችን ሆይ ብሎ ለደቀ መዛሙርቱ ጌታችን ኢየሱስ ክርስቶስ እናንተስ በመትጸልዩ ጊዜ እንዲበላችሁ ጸልዩ ብሎ በቀጥታ አሻሚ በሌለው ቃል አስተማረን። ከዚያስ መጸለይና ተቀብሎ ቃሉን ማስተላለፍ ሲገባ መታረም አለበት። ከእግዚአብሔር እኔ እበልጣለሁ ነው እኮ ቀጥታ እኮ እንዲው ቃሉ ሲተላለፍ ከእግዚአብሔር እኔ እበልጣለሁ ማለት እኮ ነው። እኔ እበልጣለሁ። እንዴት ነው ለቃሉ ታማኝ የማይሆኑት? ማንን እንስማ? እውነትም እኮ እንደምትሉት እኔ ቃሉን ለመጥራት ግን ያጋንንት ትምህርት ማለት ይቻላል። እውነቱ ከሆነ እንዴት ነው የማይታመክ? ማንን እንመን ታዲያ? መጽሐፉ እውነተኛው ትክክለኛው ቃል ተቀምጦ ያንን አልልም። ሁለተኛ ጊዜ ፕሮቴስታንት ወንድሞች እህቶች በእውነቱ ከሆነ ለቃሉ ለመጽሐፉ ታማኙ ሁላችሁ እንዴ ሰውየውን አትከተሉ። ሰውን መጽሐፍ ቅዱስን ለምን አታዩትም? መጽሐፉ ካል አዎ አንተ ተሳስታል መውቀስ መገሰጽ ልክ እንደኛ ቤተክርስቲያን አንድ ሰው ከትምህርታችን ውስጥ ቢያስተምር የልክ አይደለም ተመለስ አንተ ያስተማርከው ልክ አይደለም ተብሎ እንደሚገሰጽ ሁሉ ለምን በፕሮቴስታንት ቤትስ እንደሌለ አይወቀስም? ለምን አታደርጉም? እናንተ የሄዳችሁበት ትክክለኛ እምነት ብላችሁ ሄዳችኋል። እንዲሆነ ሲመጥኑ ተመለሱ። እንዲህ ያለ ትምህርት እየሰማችሁ ለማን ቁጭ የምትሉት? የት ነው ቁጭ የምትሉትስ? ለቃሉ ታማኝ የሆነ መጽሐፍ ቅዱሳዊ የሆነ ትምህርት እያለላችሁ መጽሐፍ ቅዱሳዊ ትምህርት አዳምጣችሁ ትመለሳላችሁ። ተሸራርፎ ተከታትፎ አምሮ ተጠብቦ እንደሚመጣ እንዳይመስላችሁ። እንሰማለን። እኛም የነሳችሁ ልጆቻችን በእያንዳንዱ ቤት ስንሄድም ብዙ ጉድ አለ።
ብዙ የሚያስተምሩት ብቻ የኛን ጥላቻናም ስላለ እኛ ስለሚጠሉን ብቻ ይወጣሉ ይሄዳሉ ከዚያስ እንዲሁ ደግሞ እግዚአብሔር የተባረከ ሲገባቸው ደግሞ ተመልሰው ይመጡና ማርኝ ቤተክርስቲያን ብለው ደግሞ ይመጣሉ እንደገና ደግሞ እንደዚህ እንድትሆኑ አሁንም እኔ ከልቤ ነው የምጸልየው በእውነቱ ከሆነ ስለዚህ እንዲህ ያለ ትምህርት ስህተት የሆነ ትምህርት ተንኮል የተሞላበት ትምህርት ምንፍቅና የተሞላበት ትምህርት ለመላእክቱ ታዛዥ አለመሆን ለጻድቃን ታዛዥ አለመሆን መላእክቱ ይጸልያሉ እየተባለ አይጸልዩልኝም ግድ እንደዚህ የሆነ ነው ያለውና ዛሬ ያስተማርከው እንደገና ያሳየው በቪዲዮም ሁለተኛ ጊዜ ደግሞ ስለ መላእክቱ ያሳየው ሁሉ በጣም እጅግ ማራኪ ስለሆነ እኔ በጣም አመስግኛለሁ እግዚአብሔር ይባርክህ እንዲሁ ቀጥሉበት አሁንም ባለፈው ከዘማሪያም ጋራ ስናወራ ነበረ በተለይ ገርላት ላይ አንዳንድ ነገሮች ያመጡ ይህች ስተትና ይሄ ነው ያልነው ሲሉ አውዱን ሳይመጡ አንዷን ጥቅስ ብቻ ያወጡና ያችን ለማሳየትና የሆነ እንትን ለማድረግ ይፈልጋሉ ያችን ደግሞ እናንተ አወጣችሁ ያችን ጥቅስ ይዛችሁ ማሳየት ገሩ ላይ ሆነኛው ትክክለኛው በዚህ በፊትም አንተን በእርግጥ አይቻለሁኝ በደንብ እንትን አላልኩም ነበር እንጂ ማብራሪያ የሰጣችሁበት ነበር ማብራሪያ መስጠት ያስፈልጋል አሁንም እንደዚህ ያሉ ጉዳዮች ማብራሪያ ያስፈልጋል ምናልባት ከማሳረገ በፊት ወንድማችን ሊያሳየው የፈለገው ነገር አለ በትንሹ አርገኝና እሱ ያሳየውና በጸሎት እንዘጋለን እሺ አባቴ በጣም እግዚአብሔር ይስጥልኝ እድሜ ይስጥልኝ ሁሌም ይመጣሉ ቤትና በጣም እግዚአብሔር ይስጥልኝ ኪዳነ ማርያም ብሎ በጸሎት ያስቡኝ ደግሞ ሰነፍ ይሆንኩኝ ስለዚህ ስንፍና እንዲለቀኝ በጸሎት ያስቡኝ ኪዳነ ማርያም ብለው ለርሶም እድሜ ይስጥልን እሺ ግን ያው ዩቲዩብ ቻናሉ አቅሌሲያ ይላል እንደምታዩት ወደ 124 ሰብስክራይበር ምስኪን ነው 124 ሰብስክራይበር እና ሰብስክራይብ አድርጉት እንዴው ዛሬ 1000 ሰብስክራይበር እንኳን መሙላት አለበት እዚህ ላይ እንደምታዩት በእስልምና ላይ የሚነሱ ውይይቶች እስልምና ላይ የሚደረጉ እንትኖች ዲቤቶች ሁሉ እዚህ ላይ አለ ማለት ነውና ፕሊዝ ሰብስክራይብ አድርጉ አቅሌሲያን ሁላችሁም እዚህ ያላችሁ ሲያናርጉ ጻፉልኝ ፎሎ አድርጉነትና እዚህ ያለውን ወንድማችን ትልቁ ላይ ያለውን ከስሩ እንትን አለ የባዮ ላይ የዩቲዩብ ቻናሉ ሊንክ አለ ኦኬ እና ያው በጣም አሪፍ አንድ ቁጥር የጻፋችሁ ነው እግዚአብሔር ይስጥልን በጣም ጥሩ በርቱ በጣም ጥሩ በቃ ጥሩ እሺ አባታችን ጸሎት ያያረጉልን እናንተ ደግሞ ያው የሥራችሁን ሰራላችሁ አባታችን ያው ትንሽ ድካም ስላለብኝ ነው ለሊት ሆኗል እኔ ጋር ጧትም ስራ ገቢ ነኝ ጸሎት ያርጉልን አባቴ እሺ አነሳሱ ያስጀመረን አስጀምሮ ያስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው ሁላችንም ለጸሎት እንነሳ ሰላም እግዚአብሔር ከሁላችን ጋር ይሁን ያስተማሩን ቀር እንደገና ቃሉን ሊያስተላልፉልን የቻሉትንና መምራችንን ጤናና እድሜ ይስጥልን ሰላም እግዚአብሔር ከሁላችን ጋር ይሁን የጻድቃን የሰማዕታት የደናግል በረከታቸው በእኛ ላይ ይደርብን የኛም ደግሞ ሰሚዎች ብቻ ሳንሆን ፈጻሚዎች እንድንሆን አምላካችን ይርዳን እግዚአብሔር ሀገራችን ኢትዮጵያን ጽኑ ሰላም አድርጎ ይጠብቅልን በተዋሕዶ ሃይማኖት ያጽናን ሰላም እግዚአብሔር ከሁላችን ጋር ይሁን እኛን ኢትዮጵያውያን ነው ደግሞ እንዲሁ በጸሎት ተግተን እግዚአብሔርን አውቀን በእግዚአብሔር መንገድ ሄደን ለመከፉ ነገር ሁሉ ተጠብቀን አምላከ ሰላም እግዚአብሔር አንድነት እንዲጠብቀን ሁሉ ነገር የሚያውቅ እግዚአብሔር ነውና እግዚአብሔር መንገዳችንን ያስተካክልልን በመንፈቅና ህይወት ያሉትን ደግሞ ልቦና ሰጥቷቸው ደግሞ ወደ በቤታቸው እንዲመለሱ ወደ ቀደመቸው እምነታቸው እንዲመለሱ እግዚአብሔር አምላክ ይርዳቸው መንገድ ደግሞ ያጣመሙ ሰውን ከሚያስቱ ከመናፍስት ርኩሳን እግዚአብሔር ይከልክልን ይጠብቀን ሰላም እግዚአብሔር ከሁላችን ጋር ይሁን አምላካችን አንድነታችንን ያጽናልን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌነ ከመ ንሕነኒ ለዘአበሰለነ ይታባነ ኢየሱስ ክርስቶስ አላድነነ ወባልዓነ ኩሉ እስመ ዘኬቲ መንግሥቱ ኃይለ ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ወዝቴ ማርያም ሰላም ነኪ ድንግል በልናኪ ወድንግል ወስጌኪ እምእግዚአብሔር ጸወት ሰላም ነኪ ወርታኒ ማነስ ወውር ፍሬ ገጽኪ ተፈስሒ ፍስሒ ተኦምሊ ተጸጋ እግዚአብሔር ምስሌኪ ጸልይ ወሳሊ ለነ ምሕረተ ፍቅር ለኪ ኢየሱስ ክርስቶስ ከመ ይስራ ለነ ጣዊነ ተማይጸነ በቂሳሩ እግዚአብሔር አቤት ኦ እግዚእ ኢየሱስ ክርስቶስ ሰራይ ኃጢአት
ስራይ ኃጢአቴ ወኃጢአቴ ሁሉ ከማይሰራ ኃጢአትን እግዚአብሔር ይፍታ። እግዚአብሔር ይባርክልን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን አሜን አሜን። አባቴ እግዚአብሔር ይስጥልን፣ እድሜ ይስጥልን፣ ቃልዮትን ያሰማልን። እርሶንም እናመሰግናለን ስለመጡ ስለተገኙ። እንግዲህ በሌላ ቀንም እንገናኛለን። አባቴ እግዚአብሔር ይስጥልን። አሜን አሜን። በርታ። በጣም ክብደት እንደው በጣም አንድ ቃል እንኳን ራሱ ለመነጋገር ይከብዳል። ይሄን ያርሳል ቁጭ ብለህ ለቅድም እህታችን ስትናገር ነበር። አንዳንድ ጊዜም ውስጥህን እንደው ራስ የሚያደርግ ነገር እየተጠቀምክ የእግዚአብሔር ቃል ያበረታል። በእርግጥ ደግሞ አንተም ደግሞ ጥንቃቄ አድርግሽ፣ ስለምንፈልግህ ጥንቃቄ አድርግልን። እሺ አባቴ። እሺ እሺ። እና እስኪ በውስጥም አወራለሁ። እስኪ ፎሎ አድርገኝና እሺ እሺ አባቴ። እሺ እሺ። እግዚአብሔር ይስጥልኝ።